በክርስትና አስተምሮ ስለመጀመሪያው ትንሣኤ ስንሰማ ብዙ ጥያቄዎች ይነሳሉ። እውነት ነው፣ በጣም ልዩና ጥልቅ ትርጉም ያለው ጽንሰ ሐሳብ ነው። ግን ይህ ትልቅ ክብር ለማን ነው የሚገባው? ዛሬ የምንመረምረው ምንጭ እንደሚነግረን የመጀመሪያው ትንሣኤ ምን እንደሆነና እነማን ተካፋይ እንደሚሆኑ በጥልቀት እንመለከታለን። እንግዲህ ዋናው ጥያቄ ይሄ ነው አይደለ? የመጀመሪያው ትንሣኤ ምንድን ነው? እናስ እነማን ናቸው በዚህ ውስጥ የመካፈል ዕድል የሚያገኙት? እስኪ በቀረበው ምንጭ ላይ ያለውን ስነ መለኮታዊ ትንታኔ ደረጃ በደረጃ እየፈታን እንሂድ። እሺ፣ የዛሬው ትንታኔያችን 5 ዋና ዋና ክፍሎች አሉት። መጀመሪያ ፍቺውን እንመለከታለን። ቀጥሎ ብቸኛ መስፈርቱ ምን እንደሆነ እናያለን። ከዚያም በኩራት የሚባሉት እነማን እንደሆኑ እንፈታለን። በመጨረሻም እነዚህ ሰማዕታት ከየትኛው የታሪክ ክፍል እንደሚመጡና ምን አይነት አስደናቂ ሽልማት እንደሚጠብቃቸው በማየት እናጠቃልላለን። ጦሩ በመጀመሪያው ክፍላችን የዚህን ጽንሰ ሐሳብ መሠረት እንቆፍራለን። ያው ማንኛውም ስነ መለኮታዊ ትምህርት ጠንካራ መነሻ ያስፈልገዋል። የዚህም ትምህርት መነሻው በቀጥታ ከመጽሐፍ ቅዱስ የተወሰደ አንድ በጣም ወሳኝ ክፍል ነው። አያችሁ አይደል? ይህ ጥቅስ የውይይታችን ሁሉ መሠረት ነው። በጣም ግልጽ ነው። የተወሰኑ ሰዎች ብቻ እንደሚሳተፉ በማስቀመጥ የመጀመሪያው ትንሣኤ ለሁሉም እንዳልሆነ ይጠቁማል። እባካችሁን ይህንን ነጥብ በደንብ እንያዘው፣ ለቀጣይ ትንታኔያችን ቁልፍ ነገር ነውና። እሺ፣ አሁን ወደ ትንታኔያችን ልብ እየገባን ነው። ብዙ ሰዎች ይህንን ክብር በተለያዩ መንገዶች ማግኘት ይቻላል ብለው ያስቡ ይሆናል። ነገር ግን ዛሬ የምንመረምረው ምንጭ አንድና አንድ ብቻ በፍጹም ድርድር የሌለው መስፈርት እንዳለ ይሞክታል። አዎ፣ ዋናው ነጥብ ይኸው ነው፣ ሰማዕት ምስክሮች ብቻ። ሌሎቹ ዝርዝሮች በሙሉ ከዚች ማዕከላዊ ሐሳብ ነው የሚመነጩት። ይህ ማለት ይህ ክስተት ለሁሉም ቅዱሳን የተዘጋጀ ሳይሆን ሕይወታቸውን ለሰጡ ሰማዕታት ብቻ የተለየ ክብር መሆኑን ምንጩ ያስረዳል። ጥሩ። ሰማዕታት ብቻ ናቸው ካልን እነዚህ ሰማዕታት በምን ይከፋፈላሉ? ምንጩ እነዚህን ሰማዕት ምስክሮች በኩራት ብሎ በሚጠራቸው የተለያዩ ምድቦች ውስጥ ያስቀምጣቸዋል። እስኪ እነዚህ ምድቦች ምን እንደሆኑ እንመልከት። በኩራት የሚለውን ቃል ስንሰማ ከዋናው ትልቅ መከር በፊት የሚመጣውን የመጀመሪያ ፍሬ ማሰብ እንችላለን። ይሄ የመጀመሪያው ፍሬ የቀረውን መከር በሙሉ እንደሚወክል ልክ እንደዛው ነው። እነዚህም ከዋናው ክስተት በፊት የሚቀድሙ ወካይ ቡድኖች ናቸው ማለት ነው። እዚህ ሰንጠረዥ ላይ እንደምናየው በኩራት የተባሉት በሶስት ይከፈላሉ። የመጀመሪያውና ዋነኛው ኢየሱስ ነው። እርሱ የትንሣኤ ሁሉ ቀዳሚ ምሳሌ ወይም በኩር ነው። ሁለተኛው ምድብ የበልግ ዝናብ ተብሎ የሚታወቀውና በበዓለ ሃምሳ የመንፈስን ቀዳሚ ፍሬ የተቀበሉትን ቅዱሳን ይወክላል። ሦስተኛው ደግሞ በመጨረሻው ዘመን የሚሰበሰቡትና የጸደይ ዝናብ የተባሉት 144,000 ሰማዕታት ናቸው። አዎ፣ ይሄ ቁጥር በጣም ወሳኝ ነው። ምንጩ እንደሚጠቁመው እነዚህ 144,000 ሰዎች ዋናው መከር ከመጀመሩ በፊት መሙላት ያለበት የመጨረሻው የበኩራት ቡድን ናቸው። በጣም ጥሩ። እንግዲህ እነዚህ የሰማዕት ቡድኖች ከየትና መቼ ነው የመጡት? አሁን ደግሞ በታሪክ የጊዜ መስመር ላይ አስቀምጠን ከተለያዩ ዘመናት እንዴት እንደሚሰባሰቡ እንመልከት። እዚህ ጋር እንደምናየው በመጀመሪያው ትንሣኤ የሚካፈሉት ከአንድ ዘመን ብቻ የተወጣጡ አይደሉም። ይልቁንም ከ4 የተለያዩ የታሪክ ዘመናት የተሰበሰቡ ናቸው። ከብሉይ ኪዳን ጀምሮ በበዓለ ሃምሳ፣ በመጨረሻው ዘመን እና በመከራው ዘመን ውስጥ ጭምር ያሉ ሰማዕታትን ያጠቃልላል። አሁን ወደ መጨረሻው ክፍላችን ደርሰናል። ታዲያ የሁሉ መሰዋዕትነት ለምን አስፈለገ? በመጀመሪያው ትንሣኤ መካፈል ያለው ዋጋና ሽልማት ምንድን ነው? እስኪ ይህንን ልዩ ክብር እንመልከት። ዋው! ሽልማቶቹ እነዚህ ናቸው። ከሌሎች ሁሉ ቀድሞ መነሳት፣ ከክርስቶስ ጋር ለ1000 ዓመት መንገስ፣ ንጉሣዊ ካህናት ሆኖ ማገልገል እና ከሁሉም በላይ የተሻለ ትንሣኤ ማግኘት። ይሄ ምን ያህል ልዩ እና የተለየ ክብር እንደሆነ በግልጽ ያሳያል። ይህ ንጽጽር ልዩነቱን በጣም ግልጽ ያደርገዋል።
በአንድ በኩል የመጀመሪያው ትንሣኤ ለተወሰኑ ሰዎች ብቻ የተሰጠ ልዩ ክብር ነው። በሌላ በኩል ደግሞ ሁለተኛው ትንሣኤ ለቀሩት ሙታን በሙሉ ለፍርድ የሚሆን አጠቃላይ ክስተት መሆኑን እናያለን። ስለዚህ ከዚህ ሁሉ ትንታኔ ልንይዘው የሚገባውን ቁልፍ ሐሳብ ይሄ ነው። የመጀመሪያው ትንሣኤ ለሁሉም ቅዱሳን የሚሆን ነበር ሳይሆን የመጨረሻውን መስዋዕትነት ለከፈሉ ሰማዕታት ብቻ የተጠበቀ እጅግ በጣም ልዩ ሽልማት መሆኑን በቀረበው ምንጭ መሠረት እንረዳለን። በመጨረሻም ይህ ምንጭ አንድ አነጋጋሪና ትልቅ ጥያቄን በማንሳት ይደመድማል። ይህም ለተጨማሪ ምርምርና ማሰላሰል በር ይከፍታል። የትንሣኤ እና የለውጥ ሂደት አንድ ጊዜ ብቻ ነው ወይስ በተለያዩ ጊዜያት ሊሆን ይችላል? ይህ ለወደፊት ውይይት ይሆን ትልቅ ጥያቄ ነው።